የከተማ ግብርና ምንድነው? ሰላም ጤና ፍቅር በያላችሁበት ይድረስ። የከተማ ግብርና ምንድነው? ስንቶቻችንስ የምንመገበውን ምግብ በጓሮቻችን እናበቅላለን? ወፋችን በራ ማረፊያዋን እናንተ ተመልካቾቻችንን የሚያዝናና ቁም ነገር የሚያስጨብጥ ቦታ ላይ ማድረጋችንን እንደቀጠልን ነው። ዛሬም እንግዲህ ማረፊያችንን ሶላር ቪሌጅ አድርገናል። የተለያዩ ስራዎችን እንደሚሰሩ ሰምቻለሁ። የሚሰሩት ስራዎች ምንድናቸው? የሚሰጧቸው አገልግሎቶች እነማን አሉ? ውስጥ ያለው ድባብ ምንድነው የሚመስለው የሚለውን ወደ እናንተ በወፍ በረር ቀንጨብ አድርጌ ማቀርብላችሁ እኔ ጽዮን ተስፋዬ ነኝ። ተከተሉኝ። ሰላም እንደምን አለሽ? ሰላም ነው። እንደምን መጣሽ? ስላገኘሁ በጣም ደስ ብሎኛል። ታንኪዩ በጣም ነው አመሰግነው። እኔ ለቤዛ አለሙ እባላለሁ። የሶላር ቪሌጅ የሚባል ድርጅት መስራችና ስራ አስኪያጅ ነኝ። እዚህ አካባቢ አሁን የተገኘንበት ቦታ ላይ የምንሰራው የከተማ ግብርና ልማት ነው የምንሰራው። የከተማ ግብርና ያው እንደምታውቂው ጠቅላይ ሚኒስትሩ ከአንድ 5 ዓመት በፊት ምግቤን ከጓሮዬ በሚል ኢኒሺዬቲቭ ሲጀምሩ ያን ስራ አብረናቸው በዚህ የጀመርነው ከእሳቸው ጋር እዚህ ግቢ ውስጥ እኛ ነን። ለመጀመሪያ ጊዜ ሲጀመር ማለት ነው። ሲጀመር ከዛ በኋላ ያው እሳቸው ያንን አስተዋወቁ። ያ ሂደት በአዲስ አበባ ከተማ በየክልሉ ተሰራጨ። አሁን በስፋት እየሰራበት ያለ ነገር ነው። እኛ ደግሞ ስራውን ቀጥለናል ከዛ በኋላ። ስለዚህ የዛኔ ነው ሶላር ቪሌጅም የተመሰረተው። በቃ ሶላር ቪሌጅ ቀድሞ የተመሰረተ ያተኮረ የነበረው ሶላር ኢሪጌሽን ፓምፕ ነው የሚያመጣው ከውጪ። ከዛ በኋላ ይሄ ውሃ ቁጠባ እንደ ድሪፕ ኢሪጌሽን ስፕሪንክለር የሚባሉ ነገሮችን መጠቀም ስለነበር ይሄ ስራ መስራት ያለበት በዚህ በውሃ ቆጣቢ ነገሮች ስለሆነ እኛ ይሄ ልምድ ስላለን በዛ ምክንያት የተመረጠ ነው። ያንን ነው አብረን የሰራ ነው። እንደዚህ በስፋት ሆርቲካልቸር ላይ ስራ ለመስራት እቅድ አልነበረንም። እኛ ውሃ ማቅረቡ ላይ ነበር፣ ግን ይሄ ድስ ሰጠን ደግሞ ተጠቀምንና አብረናቸው ሰራን። ከዛ በኋላ ስራውን እኛም ቀጠልንበት። በስፋት ነው የምንሰራው። ግቢ ውስጥ ብዙ አለን። በየቦታው በአዲስ አበባ ከተማ ውስጥ በሙሉ በየክፍለ ከተሞች ሰርተናል። ክልሎች ላይ ብዙ ሰርተናል። ኢትዮጵያ አየር መንገድ ላይ ብዙ ሰርተናል። ሰፋፊ ስራዎችን እንሰራለን። ያው በትምህርት ቤቶች በሚመግቡ ትምህርት ቤቶች አካባቢም እንሰራለን። እዚህ አሁን ያለሽበት ቦታ ላይ ችግኝ የምናፈላበት ጣቢያ ነው። ለምን ለከተማ ግብርናውን ለመስራት የግዴታ ችግኝ አስፈላጊ ነው። ችግኙ ደግሞ ጥራት ሊኖረው ይገባል። ምርቱ ጥሩ እንዲሆን ግባቱ ጥሩ መሆን አለበት ነው የምንለው እኛ። ያንን ግባት እዚህ እናዘጋጀዋለን። እዚህ ብቻ ነው የምታመርቱት ወይስ የተለያዩ ቦታዎች ላይ ታመርታላችሁ? እዚህ አዘጋጅተን ችግኙን እዚህ እናፈላና ለተለያየ ቦታ እንሰጣለን። ለፈለገ ሰው እስከ ትግራይ ድረስ ይሄዳል። ይሄ ሰዎች ይመጣሉ ወይ ያዛሉ ወይ ካለ ይወስዳሉ። እኛ ግን ሁሉ ጊዜ ሬዲ ነው። እዚህ ውስጥ በ35 ቀን 600 ሺህ ችግኝ ይፈላል እና ሬዲ ነው። ሁሌም እናዘጋጃለን። የተለያዩ ደንበኞች አሉን፣ እየመጡ ይወስዳሉ። ገብተን እንያት ይቻላል። እያየናት ደግሞ ብዙ ነገር እንጫወታለን። ስትገቢ እዚህ ረግጠሽ መግባት አለብሽ። ኬሚካል ያለበት ውሃ ነው። እዚህ አትክልቶቹ ሴንሲቲቭ ስለሆኑ ለአንዳንድ በሽታዎች ከውጭ ይዘናቸው የሚመጣቸው ነገሮች እንዳይኖሩ እዚህ እግራችን ጫማችንን ኬሚካሎች አሉት እዚህ ውስጥ ኬሚካል አለው። ካለዛ መግባት አይቻልም ወደዚህ ሌላ በሽታ ነገር እንዳይገባ። እሺ እጅግ በጣም ነው የሚያምረው አይደል? በትንሽ ቦታ ላይ ግን ደግሞ ብዙ አይነት አትክልቶችን ነው ማየው። ችግኞች ነው የሚባሉት አይደል? እነዚህ ችግኞች ናቸው። ከዚህ ወስደው ነው የሚያፈላቸው እነሱ የሚያሳድጓቸው። ሶላር ቪሌጅ ግን ይሄን ብቻ አይደለም አይደል የሚሰራው? ብዙ ስራዎችን እንደምትሰሩ ሰምቻለሁ። አጠቃላይ የሚሰሩ ስራዎች ምንድናቸው? እንግዲህ ከተማ ግብርናው ላይ የምንሰራው አንዱ የችግኝ ማፍላቱን ነው። ያው ቅድም እንደነገርኩሽ የግብዓት ጥራት ለምርት ውጤት ወሳኝ ነው። ስለዚህ እነዚህን ካላዘጋጀን ሌሎች ቦታዎች ስራዎች ሊቀጥል አይችልም፣ ሰስተነብል ሊሆን አይችልም። ስለዚህ ይሄን ሀሳብ እኛም የኛ ሀሳብም አይደለም ጠቅላይ ሚኒስትሩ ሀሳብ ነው። ይሄንን ልናዘጋጅ ጠየቁን፣ እሳቸው ናቸው። ይሄን አዘጋጅተን አሁን ፊድ እናደርገዋለን ማለት ነው። ይሄን ስራ ለሚሰሩ ሰዎች ይሄን እናዘጋጃለን። ሌሎች ደግሞ ግቢ ውስጥ ያሉ ሌሎች የምንሰራቸው እነዚህ ነገሮች አሁን ሲተከሉ መሬት ላይ ይተከላሉ፣ ግድግዳ ላይ። ዓላማው ምንድነው? ሰው ባለው ቦታ ላይ ትንሽም ሲሆን ትልቅ ቦታ ላይ
እነዚህን ፍራፍሬዎች፣ አትክልቶች ተክሎ ሊመገብ ይችላል የሚል ኮንሴፕት ነው። ስለዚህ እኛ ማሳያለን ጎማ ላይ አሮጌ ጎማ ላይ የዘይት ላስቲክ ላይ እንደ አቅም የሌለው ሰው ሌላ ደግሞ ግድግዳ ሰፋፊ ቤት ያላቸው ሰው ግድግዳቸው ላይ በተለያየ ቦታ ላይ መስራት እንደሚችሉ ማሳያ የመኖሪያ ቤታችን ማይመች እንኳን ቢሆን በተለያዩ ነገሮች እነዚህ ነገሮች መስራት እንችላለን። ስለዚህ ከጓሮአችን መመገብ እንችላለን ማለት ነው። ይሄ ነው ዓላማው ይሄ ነው። ከዛ ባሻገር የምንሰራው ከከተማ ጉዳይ ጋር ተያይዞ የአሳ ገንዳ አሳ እንዴት ማራባት እንደሚቻል እናሳያለን። ዘመናዊ በሆነ መንገድ ራስ ሲስተም ይባል ሰርኩሌሽን ሲስተም አለን። እዛው ውሃው እየተጣራ እዛው 100 ካሬ ሜትር ላይ በጣም ብዙ አሳ ማርባት ይቻላል። እሱን ሲስተም እናሳያለን። ብዙ ቦታዎች እንዲጠቀሙ እናደርጋለን። ደግሞ የአሳው ቆሻሻ ማለት ነው። የአሳው ቆሻሻ ደግሞ ለአትክልቶች ግብአት ነው፣ ማዳበሪያ ነው። አኳፖኒክስ ይባላል ቴክኖሎጂ። ያንን ደግሞ በውሃ በቧንቧ አገናኝተን አትክልቶች እንዲጠጡት እናደርጋለን። ያለምንም ማዳበሪያ እሱ ከበቂ በላይ ሆነ ማዳበሪያ አለው የአሳው ፍሳሽ ቆሻሻ። ሌላ ሃይድሮፎኒክስ የሚባል ቴክኖሎጂ አለ። ሃይድሮፎኒክስ ማለት በውሃ ብቻ አትክልት የሚለማበት ምንም አፈር ሳያስፈልግ እሱንም እናሳያለን አለን። እሱን ማሳያ ሌሎች ግሪን ሃውስ የሚባሉ ደግሞ አትክልት በአፈርም ሆኑ ደግሞ የሚሰራ ግሪን ሃውስ አለ። እነሱንም እናሳያለን። በጣም ደግሞ ከሁሉ በላይ ትልቁ የምንሰራው ቨርሚ ኮምፖስት የሚባል አለ። ቨርሚ ኮምፖስት የተፈጥሮ ማዳበሪያ ማለት ነው። ቨርሚ ወርም የሚባል ነገር እነዛ ትሎች ናቸው። እነዛ ትሎች የአትክልት ሲተከል በተለያየ ቅጠሉ ይወጣጣል የለም እሱን ወስደን እዛን ቀብረውና ሌሎችም የኪችን ሽንኩርት ልጣጭ ቆሻሻ ነገሮች ካሉ ከላስቲክ በስተቀር እዛን ከተዋለን። ያ ትሎቹ ያንን በልተውት የዛ የነሱ ቆሻሻ በጣም በጣም ጥሩ ማዳበሪያ አሁን ኢትዮጵያ ውስጥ በብዛት እየተሰራ ነው። ይሄን ቀድመን ነው የጀመርነው ይሄን ነገር። አሁን በብዙ ቦታዎች እነዚህ ወጣቶች እያደራጀን እሱን እንዲሰሩ እያበረታታን ያለ ነው። ይሄን እናደርጋለን። ሌሎች ፎደሮች ለከብቶች የሚሆኑ በአጭር ጊዜ የሚደርሱ ምግቦችን እናዘጋጃለን። እነዚህም በአርባን አግሪካልቸር ይሄን እንሰራለን። ዋናው የጀመርንበት ሶላር ደግሞ ሶላር ኢሪጌሽን ፓምፕ በሶላር ውሃ ከመሬትና ከወንዝ የሚያወጣ በሶላር የሚሰራ ማሽን እሱን ማምጣትና ለገበሬ መስጠት ነው ዋነኛ ተቆራው። እኛ ስንመጣ እኔ ከውጭ ሀገር ነው የመጣሁት፣ አሜሪካ ሀገር ነበር የምኖረው። አትሊስት ያለውን እድል ተጠቅሜ የሚችለውን ያክል ሀገሬን ለመርዳት እዚህ የመጣሁት ሁሉን ነገር። እዚህ ላይ ምንድነው ገበሬው ያንን ውሃ ተጠቅሞ በኢሪጌሽን እየሰራ ምርታማነቱን እንዲያሳድግ በአመት ዝናብ ብቻ ከሚጠብቅ በአመት 2-3 አምርቶ ገቢውን እንዲያሳድግ ያ ነው ዓላማዬ። እርግጥ ሀገራችን ሰፊ ነው፣ ብዙ ገበሬ ነው ያለው፣ ግን የድርሻ የለም መውጣት ነው ጀመርኩት ከአንድ 7 ዓመት 8 ዓመት ነው የሚያ ከተመሰረተ ነው። አዎ እርሱ ከመጣ ነው የመሰረትኩት። በዚህ በኩል በጣም ጥሩ ውጤቶች አይተናል። አሁን እንደምታውቂው አሁን ነዳጅ ውድ ነው፣ ዋጋም ሰብሲዲ ብዙ የለውም። ስለዚህ ነዳጅ ውድ ነው። ያኔ እንዲያውም ነዳጅ ርካሽ ነው፣ ግን አይገኝም። ስለዚህ በጣም ሩቅ ገበሬ ሀገራችን ሰፊ ነው አይደል? ገበሬውን በጣም ሩቅ ቦታ ነው ያለው። ስለዚህ ኤሌክትሪክም ለማድረስ አይመችም። ስለዚህ ያንን ገበሬ መድረስ ይቻላል በሶላር። እሱ አንድ ትልቅ ነገር ነው። ሁለተኛ ከአየር ንብረት አኳያም በዲዝል ከመጠቀምና የአየርም ከመበከል እናድነዋለን፣ ገበሬውን ምርታማ እናድርገዋለን። ያ ቴክኖሎጂ ደግሞ በጣም ሰስተነብል ነው። ያ አንዱ ስራችን ነው። እሱ በጣም ዋና መስመራችን እሱ ነው። አርባን አግሪካልቸሩ የከተማ ግብርና ሁለተኛ ስራችን ነው። ሶስተኛ የምንሰራው ቨርሚኮም ነው፣ ባዮጋዝ ላይ ነው። ባዮጋዝ ማለት የከብቶችን እበት በመጥበጥ እሱን በጋዝ ከዛ በማምረት ሰዎች ይህንን እሳት እንዲጠቀሙ ምድጃ በዛ ጋዝ እንዲጠቀሙ እናደርጋለን። ኖርማሊ ያው ገጠር ላይ የሚሰራው በማገዶ ወይ ደግሞ በኩበት ነው። ያው እናቶቻችን በጭስ ስቃያሉ፣ ብዙ በሽታ ያመጣል፣ እንጨት ይቆረጣል ለማገዶ ብዙ ነገር። እሱን ሴቭ ያደርጋል። ከብት አለው እያንዳንዱ ገበሬ 2-3 ከብት ሌለው የለም አይደል? እሱን በዛ ተጠቅሞ በጣም በአነስተኛ ዋጋ የተዘጋጀ ነው። የተለየ አዲስ ቴክኖሎጂ ነው። በጂኦሜምብሬን በላስቲክ ነው የሚሰራው። እንደዚህ በግንባታ አይደለም። ዋጋውን መጠነኛ ነው፣ ድጋፍም አለው። ያንን ሰጥተናቸው እነሱ ያንን እሳት ያመርታሉ። በዛ መሰረት ምግባቸውን ያበስላሉ። ደግሞ የሱ ተረፈ ምርት ደግሞ ባዮሳለሪ ይባላል። በጣም የተፈጥሮ ማዳበሪያ ነው። ቆንጆ ማዳበሪያ ያወጣል። ያ ከየትም የማይገኝ ማዳበሪያ ነው። ስለዚህ ምንም አይነት ማዳበሪያ ሳይጠቀሙ በዛ መስራት የሚችሉበት ቴክኖሎጂ እናሰፋለን። እውነት ነው። እኔም ቀደም ሲል ቅርብ አካባቢ አንድ ነገር እየሰማሁ ነበር። አንድ ሰው ምን ሲል ሰማሁኝ፣ ከምድር እየራቅን ነው፣ ምድር ከምታፈራቸው ነገሮች የታሸጉ ምግቦችን ከመልመዳችን የተነሳ ምድር የምትሰጠንን ነገር መጠቀም እያቆምን ነው የሚል ሀሳብ ሰምቼ ነበር። የእናንተ ስራ ደግሞ አሁን ስሰማው ሁላችንንም ወደዚህ ወደ ተፈጥሮ የሚያቀርበን ነውና ትልቅ ነገር ነው። በተለይ ደግሞ በገጠር አካባቢ ያሉ እናቶቻችንን ድካም የሚቀንስ ነገር ነውና ቀደም ሲል ስትለኝ 3 ድርጅቶች አንድ ላይ በጋራ ነበር ምን ሰራው ብለህኛልና እንደው የግል ተቋም ከመንግስት ጋር ነው የምትሰሩትና እንደው ያለው ተጽዕኖ ጥቅምስ ምንድነው? ያው እንግዲህ ገበሬዎቹ ጋር መድረስ የምንችለው በመንግስት በኩል ነው።
አንደኛ በመንግስት መዋቅር ውስጥ ነው የምናገኛቸው። ለምን የምንሰራጨው ነገር ትክክለኛ መሆኑን ጤነኛ መሆኑን የመንግስት መዋቅሩ ያጣራል። ስለዚህ በመንግስት በግብርና ቢሮዎች የግብርና ኤክስፐርቶች ከነዚህ ጋር ነው የምንሰራው። ስለዚህ ወሳኝ ነው። ይህንን ነገር ለማድረስ ቀጥታ ሄዶ ማድረስ አይቻልም። በመንግስት በኩል ወረዳዎቹን ገበሬዎቹን የሚያስፈልጋቸውን የሚያውቁት እነሱ ናቸው። ከነሱ ጋር በጋራ እንሰራለን። አሁን ያንን ፕሮጀክት የምንሰራው እነሱ ጋር ነው። በወረዳ ደረጃ ላይ በተለይ በክልል ደረጃ እንነጋገራለን። ወረዳ ደረጃ ላይ ገበሬው የሚፈልገውን ነገር የሚያውቁት እነሱ ናቸው። በሚፈልገው አይነት ሶላር ፓምፕ ያስፈልገው ከሆነ ባጋዝ ያስፈልግ ከሆነ ችግኝ የሚፈልግ ከሆነ እኛ ያለን እነግራቸዋለን። ለሚፈልገው አካል ወስደን እናቀርባለን። ስለዚህ መንግስት ጋር ወሳኝ ነው መስራት ያለበት፣ ካለዛ መስራት አይቻልም። እነዚህ እርዳታ ሰጪ ዶኔሽን ድርጅቶች ደግሞ እንዳልኩሽ በተለያየ ጊዜ ዶኔት ያደርጋሉ፣ ገንዘብ ይሰጣሉ። ያንን ገንዘብ ስናገኝ ያቺ የምታገኘው ሪሶርስ በትክክል ስራ ላይ መዋል አለብን ብለን እምነት አለን። አሁን መሬት ላይ በማውረድ አሁን ፒ4ጂ ያልኩሽ ግራንት በጣም በጥሩ ሁኔታ ተሳክቶልን የ2 ዓመት ፕሮግራም ነው ጨርሰናል። በጣም በጥሩ አፈጻጸም ነው የጨረስነው። እንደነገርኩሽ 14 ኤስኤምኢዎች ከዚህ ውስጥ 53% ሴቶች አደራጅተን ከፍተኛ ስልጠና ሰጥተን አዘጋጅተናቸው እነሱ አሁን ዛሬ በጣም ጥሩ ደረጃ ላይ ደርሰዋል። ስለዚህ እንደሱ ነው የምንሰራው። እንደዚህ የተቀናጀን ነው የምንሰራው አብረን ሶስታችን፣ መንግስት፣ እርዳታ ድርጅቶች፣ የግል ድርጅቶች አስተዋጽኦ ማድረግ አለባቸው ብለን እናምናለን። ስለዚህ መቀናጀት ያው ሁላችንም የራሳችን ድሮባክ አለን። የግሉም እንደዚህ ብዙ ዋጋ መክፈል አይፈልግም፣ ገጠር መንከራተት አይፈልግም፣ እዚህ ከተማ ውስጥ ነው የሚፈልገው አሉ። ሁሉም አይደለም፣ የተወሰነ ችግር ያለበት አለ፣ ስግብግብ አለ አንዳንድ። ይሄ በጣም ልብ የሚፈልግ የኔ ድርጅት ሶሻል ኢንተርፕራይዝ ነው ማለት ሶሻል ኢምፓክቱ ነው የማጠነክረው፣ ለህዝብ የሚደርሰውን ነገር አምንበታለሁ። ያ አለ። እርዳታ ድርጅቶችም በትክክል የሚሰጡትን ገንዘብ ስራ ላይ መዋላቸው ማወቅ አለባቸው። መንግስት ደግሞ መተባበር አለበት። ትልቁ ስራ መንግስት ጋር በመንግስት መዋቅር ውስጥ ያሉት ሰዎች ይህን ስራ መሬት እንዲወርድ ካልተባበሩ የስራ ሊሄድ አይችልም። ገበሬው ይህን ቴክኖሎጂ ማግኘት አይችልም። ምንም ልንለወጥም አንችልም። ኪ ሮል አላቸው መንግስት እና መንግስት ላይ ያሉት ሰው በየደረጃ ያሉት የመንግስት አካላት ለዚህ መተባበር አለባቸው። እርግጥ ችግሮች አሉ፣ ግን ችግሮችን እያስረዳን እያስተማረን እንሄዳለን። አዘንደው ዘዴ የተወሰነ ገበሬ ተጠቃሚ ይሆናል። ይሄንን ነው ያየሁት። ቻሌንጆች ቢኖሩ ሁሉ ጋር ችግር ቢኖር ግን ውጤት ያለው ነገር መስራት ይቻላል እና ይሄ ቅንጅት ይሄ ፓርትነርሺፕ ውጤት እንዳለው አሁን ከሰራነው ፒ4ጂ ጋር ከሰራነው ስራ ጋር በትክክል ጥሩ ምሳሌ ነው የሆነው። ብዙ ሪፖርቶች ሰርተዋል። በዛ መሰረት ከፍተኛ አፈጻጸም ያሳየና እኛም እንደ ድርጅት ከፍተኛ ምስጋና ያገኘንበት በአፍሪካ ደረጃ ሊድ ያደረግንበት አንደኛ ወጣንበት ስራ የሰራነው እና በጣም ጥሩ ቅንጅት ነው። ይሄንን ነው የምንፈልገው። ይሄ እንዲቀጥል ነው የምንፈልገው። ብቻችንን መስራት አንችልም። ስለዚህ ይሄንን እነዚህ አካላት ተባብረው እንዲሰሩ ነው የምጠይቀው። እውነት ነው። እኔም በመግቢያ ላይ ጠቆም እያደረግኩ ነበር። ብዙ የስራ እድልን የፈጠራችሁላቸው እንዲሁም ደግሞ እናንተ የምታገዟቸው ሰዎች እንዳሉ ስታነሳኝ ስታወራኝ ነበርና እንደው ስለነዛ ማንሳት ከቻለን። በስራችሁ ስንት ሰራተኞች አሉ? በስራችን ቋሚ ሰራተኞች 20 ናቸው። ጊዜያዊ ብዙ ነው። ያው በየጊዜው ይጨምራል እንደ ሁኔታው፣ ግን አሁን ቢያንስ ከ30 እስከ 40 ቋሚ ሁሉ ጊዜ የሚኖሩ አሉ። ግን 400 500 እንደ ፕሮጀክቱ አይነት ማለት ነው ይሆናል። ሌላው እኛ የምንሰራበት ቅድም እንዳልኩሽ ሶሻል ኢንተርፕራይዝ ስለሆነ ድርጅታችን የምናገኘው ገቢ ላይ ሪኢንቨስት ማድረግ ከትርፉን መልሰን እዚህ ነው ሪኢንቨስት ማድረግ። ሆነ ክልሎችም እየሄድን የምንሰራው ስራ አለ። በክልል ላይ ትግራይ አካባቢ ሄደ ሰርተናል በነፃ። ምንድነው ይሄንን ማሳያ ብናስቀምጥ ይሄ በቀላሉ መስራት እንደሚቻል ካሰለጠናቸው እና ወጣቶችን ካደራጀን ስራው ሊሰራ ይችላል እና ሰዎች አትሊስት የዕለት ምግብ ትንሽ እንኳን እንደው ረሃባቸው ማስታገሻ የምትሆን ነገር ሊያገኙ ይችላሉ። እምነት አለኝ እኔ ድንች ብተክልላቸው ያችን 2 ድንች በልቶ ሰው ሊያድር ይችላል። ቀላል አይደለም። እኛ ከፍተኛ ቻሌንጅ ያለብን ሀገር ነው። ሰፊ ነን፣ እናድጋለን፣ እንለወጣለን። ግን አሁን ያለንበት ሁኔታ ከባድ ነው። ለምን ያንን እንዴት ነው የምናግዘው? እኛ ምንድነው ድርሻችን የሚለውን በራሳችን ወጪ ደግሞ የምንሸፍናቸው ስራዎች አሉ። ብዙ ነው የምናደርገው። ብዙ ቦታ ነው የምናግዘው። ብዙዎቹ ለውጥ አሳይተውን አይተናል። በተለይ ወጣቶች ላይ እናተኩራለን። ወጣቶችን አደራጅተን ወጣቶች ራሳቸውን ችለው ስራ እንዲሰሩ እናደርጋለን። በራሱ በቴክኖሎጂዎችን በመስጠት እኔ አሁን ለምሳሌ ሶላር ገበያ ይፈልጋሉ ወጣቶች፣ አደራጅተናቸዋል፣ አሰልጥነናቸዋል። በራሳችን ውጭ እያመጣን አሰልጥናቸዋለን። ባሉበት አካባቢ ላይ ይሄ ነው። ለምሳሌ ወልቂጤ ያሉ ወልቂጤ መጥተው እዚህ አሰልጥነናቸው ሶላር ገበያ ይፈልጋሉ። ያገኙትን ሶላር እንደዚህ አይነት ሶላር ለመሸጥ ተስማምተናል ይላሉ። እኔ ሶላሩ ሰጣቸዋለሁ። በቃ ምንም ያለምንም ያጃ ነው ሰጣቸው። ሽጠው ከፍሉናል። ከዛ ላይ ኮሚሽን ይወስዳሉ፣ ኢንስታሌሽን ኮስት ይወስዳሉ። ቀላል ገንዘብ አይደለም ያገኙት።
የሶላር መብራት እንሰጣቸዋለን፣ ባዮጋዝ እንሰጣቸዋለሁ። ልጆቹ ራሳቸው እንዲችሉ ነው የምንፈልገው። ራሳቸው ኢንተርፕሬነር እንዲሆኑ ነው የምንፈልገው። ራሳቸው ሶላር ቪሌጅ እንዲሆኑ እዛ እኔ እዚህ ሁል ጊዜ አዲስ አበባ ብቻ ነጋዴ መጠራቀም የለበትም። እነሱ ራሳቸው መቻል አለባቸው። ማገዝ አለብን። ገንዘብ ስላጡ እኮ ነው እንጂ ምንም ልጆች እኮ በጣም ስማርት ልጆች ናቸው በየቦታ ያሉት። ገንዘብ አቅም መነሻ አቅም ነው ያሳቸው። እኛ ከሰጠናቸው ነገሩን ለምን አይሰሩትም? ደግሞ ለውጥ እያየን ነው። ድሬዳዋ ላይ ያሉን፣ ማዕከላዊ ኢትዮጵያ ላይ ያሉን፣ ደቡብ ላይ ያሉን በየቦታ እያደራጀን ያለ ነው። እያሰለጠናቸው ኢኔብል እናደርጋቸዋለን፣ እናግዛቸዋለን። ይህንን ከስራና ክህሎት ሚኒስቴር ጋር ከራሱ ከሚኒስትሩ ስራ ጋር ስምምነት አለን፣ ከየክልሎች ጋር ስምምነት አለን። ይህንን ሞዴል ነው የምንፈልገው። አንደኛ እውቀቱ ይወርዳል። እውቀቱ ወደታቸው እዚህ ብቻ ተይዞ አይቀመጥም። እውቀቱ ለልጆቹ ይወርዳል። በዚህ ላይ ገንዘብ ንብረት እንዲያገኙ መረዳቸዋለን። በቃ ቋሚ የሆነ ቀጣይ የሆነ እድገት ስራ እንዲኖራቸው። ለምን ፍላጎቱ አለ። አሁን ፍላጎቱ ከዚህ ብቻ ከአዲስ አበባ ብቻ ነው የሚሄደው። ያንን ደግሞ በዛ ዙሪያ እንሰራለን። ከሌሎች አሁን ከዚህ በእርዳታ ሰጪ ድርጅቶች ግሪን ጆብስ እንለዋለን እኛ። የኛ ያው ግሪን ነው። እኛ በጣም አየር ብክለት ላይ ጸዳ ስራ ነው መስራት የምንፈልገው። ክላይሜት ስማርት አግሪካልቸር ነው የምንለው እኛ የምንሰራው። ጠቅላላ አይተሽው ከሆነ ሶላሩ ክላይሜት ሴንሲቲቭ ነው። ባዮጋዙ የአሲቢ ማገዶ ጭስ የሚያስቀር ነው። ችግኞቹ በጣም በጥንቃቄ ስለሚዘጋጁ አረም ምናምን እንዳያጠቃቸው ተደርገን ስለምንሰራ ፔስሳይድ የላቸውም። በሙሉ ከአየር ብክለትን የሚከላከሉ ምርቶች ብቻ ነው የምንሰራው። ሁለት ነገር ነው። አንደኛ ጠቃሚ ውጤትም ያመጣል፣ አየር ብክለትንም የሚከላከል ነገር ነው። ስራችን በአጠቃላይ ይሄ ነው። እኛ ይሄንን ነው የምንሰራው። እነዚህ የጀመርናቸውን ነገሮች ማስፋት ነው የምንፈልገው። ቅድም እንዳልኩሽ ለዚህ ከመንግስት ጋር ያለን መንግስት በዚህ በኩል አብረን ለመስራት ያለውን ነገር በጣም ትብብሩ እንዲቀጥል አደራ ነው የምንላቸው። ስለምታደርጉት አስተዋጽኦ እጅግ አድርገን እናመሰግናለን። ከበስተጀርባዬ ድምጽ እየሰማሁኝ ነውና ፕሮሰሱ ከዚህ ነው የሚጀምረው? አዎ ፕሮሰሱ ከዚህ ነው የሚጀምረው። ዝርዝር ደግሞ ፕሮሰሱ ምን እንደሚመስል ባለሙያው አቶ ትግሉ ያስረዳሻል። በእኔ በኩል አመሰግናለሁ። አመሰግናለሁ በጣም አመሰግናለሁ። ሰላም፣ እንዴት ነህ? ሰላም ነው አለሁ፣ እግዚአብሔር ይመስገን አለን። አንተ ጋር ፕሮሰስ ለማየት ነው የመጣሁት። ሂደቱ ምንድነው የሚመስለው የሚለው። እሺ፣ በጣም አመሰግናለሁ። ትግሉ ተስፋ ይባላለሁ። በሶላር ቪሌጅ ኢትዮጵያ ውስጥ ፕሮግራም ማናጀር ነኝ። እዚህ ቦታ እየሰራን ያለ ነው ለከተማ ግብርና ግብዓት የሚሆን የተፈጥሮ ማዳበሪያን እያዘጋጀን ነው። ዝግጅቱ አሁን እሱ እያደበላለቀ እዚህ ትሬ ላይ ያደርጋል። ይሄ አፈር ከሶስት አይነት ነገሮች ነው የተደበላለቀው። አንድ እጅ አሸዋ፣ ሁለት እጅ አፈርና ሶስት እጅ ኮምፖስት ተደበላልቆ እዚች ትሬ ላይ ይሆናል። ስለዚህ መሬት ላይ ከመዝራት የተሻለ በዚህ መዝራት ምርታማ ያደርጋል ማለት ነው። አዎ፣ እቺ ፕላስቲክ ትሬ ነው የምትባለው፣ ከውጭ ኢምፖርት ነው የምትደረገው። አንዷ ትሬ ወደ 162 ሴሎች አሏቸው። ስለዚህ 162 ችግኞች እዚህ ላይ ዘሩና አበቃቀላቸው እስከ 95% ጀርሚኔት ወይ ደግሞ ይበቅላሉ ማለት ነው። እነሱ ናቸው እንግዲህ ለከተማ ግብርና ኳሊቲ ችግኝ ተብሎ የሚጠሩት። ስለዚህ አሁንስ እያንዳንዷ ቀዳዳ ላይ ችግኞቹን ይጨምራል እንደዚህ ያረገ። ስለዚህ አሁን ምንድነው ችግኞቹ ከዚህ ውስጥ የሚወጡ ወይ ደግሞ ከዚህ የሚወጡ ችግኞች ተቆጥሮ እያንዳንዷ ችግኝ ከየቀዳዳው ይደረግና በአፈር ተሸፍኖ ወደ ጀርሚኔሽን ወደ ማብቂያ ክፍል ይገባል ማለት ነው። ስለዚህ አንድ የችግኝ ብክነት አይኖርም። ግን መሬት ላይ ካልቸራልኛ መሬት ላይ የምናረገው ነገር ዝናብ አለ፣ ሰዎቹ ማኔጅ ሲያረጉ ይበቅላሉ፣ ይነቅላሉ። ስለዚህ እሱን ለማስወገድ ይሄ ትሬ በጣም ወሳኝ ነው ማለት ነው። የመረገጥም እድል መረገጥ አለ፣ ሲኮተኩቱም ብዙ ነገር ስላለ እዚህ ግን ሲዱ በደንብ ማኔጅ አድርጎ ተተክሎ እሱን ይዘው ወደዚህ ይመጣል ማለት ነው። ስለዚህ እያንዳንዱ የሚዘራው ዘር የመብቀል አድቫንቴጅ አለው ማለት ነው። እስከ 90% እዚህ ላይ ይበቅላል እያንዳንዱ ችግኝ ማለት ነው። በመሬት ላይ ስንት ፐርሰንት ይበቅላል ተብሎ ይታሰባል? አሁን 50 እስከ 60 ነው ማክሲመም ማለት ነው። እዚህ ግን በጣም ለውጥ አለ። ዘሮቹም ስንዘራ እንደ ሶላር ቪሌጅ ሃይብሪድ ሲዶች የሚባሉ ከውጭ ኢምፖርት የተደረጉት ምርቱ ላይ ከፍተኛ ምርት የሚያስገኙ ዘሮች ነው መርጠን የምንገዛው። እንደዚህ የተከለ ከዚህ በኋላ አፈር ያለብሳል። እቺ ከላይ አፈር ይለብሳል ዘሩ አልብሶ ወዴት ይወስዳል? ይሄ ሶዊንግ ሩም ነው መዝሪያ ቤት ማለት ነው። ከዛ ወደ ጀርሚኔሽን ሩም ማብቂያ ቤት ደግሞ ይወስዳል ማለት ነው። ስለዚህ አሁን ከዚህ ቀጥለን ኔክስት ወደ ስቴፕ ማብቂያ ቤት ወደ ማብቂያ ቤት። ቀጣይ እንግዲህ ፕሮሰሱ ይሄ ነው።
አፈር ተደረገበት። በምን ያህል ጊዜ እንደዚህ ማብቀል ይጀምራል? ያው እዛ ከተዘራ በኋላ ከመዝሪያ ክፍል ወደዚህ ወደ ማብቀያ ክፍል ሲመጣ በአንድ ሳምንት ውስጥ መብቀል ይጀምራል። ጀርሚኔሽን ይጀምራል። ይሄ በሳምንት ውስጥ ነው እንደዚህ የበቀሉት? አዎ እነዚህ የበቀሉት በአንድ ሳምንት ውስጥ መብቀል ጀምሯል ማለት ነው። ምንም አይነት የፀሐይ ብርሃን አይፈልጉም ነው አሁን በዚህ ስቴጅ ላይ? በዚህ ጊዜ የፀሐይ ብርሃን አይፈልጉም። ከበቀሉ በኋላ እነዚህ እንደሚታይ ከስር ናቸው ያሉት። ከአንድ ሳምንት በኋላ ደግሞ ወደ ላይ ይወጣሉ ማለት ነው። አትሊስት ትንሽ ፀሐይ እንዲያገኙ። ኦኬ። ከሳምንት በኋላ ሁሉም ወደዚህ ይሄዳሉ? ወደዚህ ይወጣሉ። እነዚህኛው አሁን ለሽያጭ ይቀርባሉ ከሳምንት በኋላ እንደዚህ የደረሱት ወይስ ገና ፕሮሰስ አላቸው? አሁን ይሄ ምንድነው እንደሚታይ አሁን ለምሳሌ ሰላጣ ነው። ይሄ ከ2 ሳምንት በፊት የተዘራ ከስር የነበረው ወደ ላይ መጥቶ እንደዚህ ሆኗል። ይሄ ቅድም እንደነገርኩሽ ጀርሚኔሽን ሩም ወይ ደግሞ ማብቂያ ክፍል ይባላል። ከዚህ በኋላ ደግሞ ሃርደኒንግ ሩም ይባላል ማጠንከሪያ ክፍል ማለት ነው። እዛ 1 ሳምንት ወይ ደግሞ 10 ቀን ከቆየ በኋላ ለሽያጭ ይቀርባል። ዞር ዞር ብለሽ ደግሞ የተለያዩ ችግኝ አይነቶች አሉ፣ እነሱ ማየት ትችያለሽ። አመሰግናለሁ። ቴንኪው በጣም ሻባቴ። ስሜ ሻለቃ ጥላሁን ኃይሉ እባላለሁ። የመጣሁበት ቦታ መልካኖ ነው፣ ክፍለ ከተማ አሸዋ ሜዳ ነው የመጣሁት። በዛ አካባቢ የምንኖር የኦሮሚያ ክልል ተሰናባች የሀገር መከላከያ ሰራዊት ማህበር የሚባል ማህበር አለን። ወደ 200 የሚጠጉ አባላት ያለው ማህበር ነው። በሲቪል ማህበረሰብ ኤጀንሲ እውቅና ያለው ማህበሩ ነው። ሳለ ከሶላር ቪሌጅ ወይም ከአቶ ለቤዛ ጋር ከመገናኘታችን በፊት ስንሰራው የነበረው ስራ አባላቱን ከተለያዩ ችግር ውስጥ ለማውጣት ተደራጅተን በህብረት የምንንቀሳቀስ አባላቶች ነበርንና ነገር ግን የእውቀትም የክህሎትም ምንም ነገር የሌለን ነገር ግን በአንድ ላይ የተሰባሰብን በእጃችን ግን ትልቅ ሀብት ነበረ። ሀብቱ ምንድነው? መሬት ነበረን። ወደ 8000 ካሬ የሚጠጋ መሬት ነበረን። በዛ መሬት ላይ መሬቱን ያዝነው እንጂ ምንም አይነት እውቀት አልነበረንም። በ2016 ግንቦት አካባቢ ከአቶ ለቤዛ ጋር ትውውቅ አደረግን። ከእሳቸው ጋር ትውውቅ ካደረግን በኋላ ግን ያንን መሬት ወደ ልማት እንዲገባ የተለያየ ቴክኒካዊ ሙያን ተሰጠን። እንደውም ከሳቸው ባለሙያ ልከው አካባቢውን ቦታውን በተለያየ መልኩ እንዲቀየር ያደረጉት መሬት ላይ ያወረዱት እውቀታቸውን ብቻ አልነበረም፣ ገንዘባቸውንም ባለሙያውንም ጭምር በመቅጠር እኛንም የእኛንም ሃይመሮ ጭምር በመቅጠር ወደ ስራ እንድንገባ አድርገውን ያንን ቦታ ያንን አካባቢ ከቀየርን በኋላ ለኛ ብቻ ሳይሆን ለአካባቢው ወጣት ተምሳሌት እስከምንሆን ድረስ ሰርተናል። በሰራነው ስራ የአካባቢውን መስተዳደር ብቻ ሳይሆን የክልሉም የሀገሪቱም መሪዎች ሳይቀሩ ትልቅ ድጋፍ ሰጥተውናል። በእሳቸው አማካኝነት የተሻለ አቅም እንዲኖረው አባላቱ የተሻለ የገቢ ምንጭ እንዲያገኝ እስካሁን ወደ ኪሱ የገባለት ነገር ባይኖር እንኳን ማህበሩ ተደራጅቶ አቅሙ ጎልብቶ ወደፊት ትልቅ ደረጃ እንዲደርስ ለማድረግ እሳቸው እያበረከቱልን ያሉት ጥረት ከፍተኛ ነው የሚል እንትን ያለኝ። ተመልካቾቼ እጅግ ብዙ አይነት ተክሎች ነው ያሉት። እንግዲህ የቁመት ነገር ሆኖ ጥቂቶቹ ናቸው የሚታዩኝ። እንግዲህ ተመልካቾቻችን እኔ በነበረኝ ቆይታ እጅግ በጣም ደስተኛ ነበርኩኝ። እናንተን ደግሞ አይታችሁ የተሰማችሁን ስሜት በኮሜንት ላይ አጋሩን። እንዲሁም ደግሞ እነሱን ማግኘት የምትፈልጉ ስልክ ቁጥራቸውን ከታች እናስቀምጥላችኋለን። ወፍ በረራችን ይህንን ይመስል ነበር። አባይ አገልግላችን ገና አልተነካም። ሳምንት እስክንገናኝ ድረስ መልካም ሳምንት።